ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሰኞ ማለዳ ፕሮግራማችን እንግዲህ በአርሴናሉ አዲሱ ፈራሚ ዛሬ በይፋ ክለቡን ስለሚቀላቀለው ማርቲን ዙቢመንዲ ትኩረት እናደርጋለን። ሚካኤል አርቴታ ከአጥቂው ቀደም ብሎ ይህን ተጫዋች ለማስፈረም በአንገብጋቢነት ለምን ፈለገ የሚለው ጉዳይ በእጅጉ ሊያወያየን ይገባል። በተጠናቀቀው የውድድር ዓመት ቀደም ብሎ ሳመር ሊቨርፑል ይህን ተጫዋች ለማስፈረም በእጅጉ ተቃርቦ ነበር። ነገር ግን ተጫዋቹ እዛው ለመቆየት መርጦ በመጨረሻም እንግዲህ በውድድር ዓመቱ አጋማሽ ላይ ያሉ ተጫዋቹ ወደ አርሴናል በግል ጉዳይ ስምምነት ላይ መድረስ የቻለው ክለብ ከክለብ ጋር ደግሞ ረጅም ጊዜ በፈጀ ድርድር በስተመጨረሻም ያለፈው ሳምንት ስምምነት ላይ ደርሰው አርሴናል ከተቀመጠለት የመልቀቂያ ዋጋ ከፍ አድርጎ 78 ሚሊዮን ፓውንድ በመጨመር እንግዲህ ተጫዋቹን አስፈርሟል። ዛሬ እንግዲህ በይፋ አርሴናልን ይቀላቀላል። ከአርብ ጀምሮ እንግዲህ በለንደን ሜዲካሉን ሲያደርግ እንደቆየ ለኮንፈርሜሽን እንግዲህ የስራ ቀን ያስፈልጋል በህጋዊ መሰረት ተጫዋቹን ለማስመዝገብ። ዛሬ እንግዲህ ዙቢመንዲ አርሴናል ንብረት እንደሚሆን የሚረጋገጥበት ቀን ነው። ነገር ግን ሚካኤል አርቴታ ለምን ማርቲን ዙቢመንዲ ማስፈረም ከአጥቂው ቀደም ብሎ ወሳኝ ፊርማ እንዲሆን ለቡድኑ አስፈላጊው ተጫዋች ወይም ከዚህ በፊት እንደሚነገረው የቡድኑ ኤክስ ፋክተር አለመኖር በፊት የ9 ቁጥር አግቢ አጥቂ አለመኖሩ እንደ ድክመት ይነሳ ነበር። ነገር ግን ለአርቴታ ትልቅ ቅድሚያ የተሰጠው ጉዳይ የማርቲን ዙቢመንዲ ዝውውር ለምን ሆነ? ይሄ ጉዳይ ሰፊ አርስት የሚፈልግ ነው። የተወሰኑ ሐሳቦችን ከወጡ መረጃዎች ጋር ያጣቀስን ይሄ ተጫዋች በአርሴናል አማካይ ስፍራ ምን ሊጨምር ይችላል፣ ምን ሊያሻሽል ይችላል፣ አንዳንድ እውነታዎች ደግሞ በቁጥሮች የታገዙ አንዳንድ ሂደቶችን ደግሞ ስንመለከት በይበል አርሴናል የአማካይ ስፍራው ላይ ያለፈውን የውድድር ዓመት ሙሉ በሙሉ በሚባል ደረጃ ያጣውን ኳሊቲ በአንዴ መመለስ የሚችል ደግሞ ተፈጥሯዊ ቴክኒክ አለው። እነዚህ ጉዳዮች እንግዲህ ለሚካኤል አርቴታ ከ2023-24 የውድድር ዓመት በብዙ መልኩ አርሴናል ግራፉ ወርዶ የታየበት የተጠናቀቀው የውድድር ዓመት ግብ በማስቆጠር የማጥቃቱ እንቅስቃሴ ግራፎች እንደሚያሳዩት ከሆነ ብዙ ለውጦች አሉ። እነዛ ለውጦች ደግሞ እንዲፈጠሩ ምክንያት ከሆኑ ጉዳዮች መካከል በታክቲክ ረገድ ጠለቅ ያለ ትንተና ሲሰጥበት አማካዩ ስፍራ ላይ ስላለው ጉለትና ኳሊቲ ሰፋ ተደርጎ ትንተና ተሰጥቶበታል። ያንን ሐሳብ ነው እንግዲህ መነሻ በማድረግ በዙቢመንዲ ዙሪያ በዚህ ፕሮግራም ቆይታ የምናደርገው። ከዚህ ፕሮግራም በመቀጠል ደግሞ ወደ ሊቨርፑል የተዘዋወረውን ፍሎሪያን ቪርትዝን በተመለከተ የፈጠራ አቅም በሊቨርፑል ቤት ምን ያክል ሊያድግ ሊሻሻል እንደሚችል ተጫዋቹ በተጠበቀለት ደረጃ 25-26 በሊቨርፑል ቤት በየትኛው ፖዚሽን ላይ ተጫውቶ ለተጫዋቹ ምቾት እንዲሁም በቡንደስሊጋ ያሳየውን ቴክኒክ በፕሪሚየር ሊግ ለመድገም ስሎት በየትኛው የሜዳ ክፍል ነፃነት ሰጥቶት ያን የፈጠራ አቅም በሊቨርፑል ቤት በላቀ ደረጃ ያሻሽላል። የግብ ምንጮችንም ሊቨርፑል ከአንድ የሜዳ ክፍል ወደ ተለያየ የሜዳ ክፍል አማራጩን ያሰፋል የሚለውን እንመለከታለን። የሰኞ ማለዳ እንግዲህ የዝውውር ገጾችን በተለያዩ ክለቦች ዙሪያ ያወጣውን የዝውውር መረጃም አካተን እንግዲህ በሶስት ፕሮግራም ወደ እናንተ እንመጣለን። ይሄ ፕሮግራም ትኩረት የሚያደርገው ማርቲን ዙቢመንዲ በቅጥል ስሙ ሜትሮም ብለው ይጠራሉ። ሜትሮም የሚባሉ የተለያዩ አማካዮች አሉ በተለያየ ክለብ ውስጥ የሚገኙ። ለምሳሌ በሊቨርፑል ቤት የና አሌክሲስ ማካሊስተር፣ በማንቸስተር ሲቲ እና ሮድሪ ሚናቸው በአንድ አጫዋወት ላይ ጥገኛ ያልሆነ ሚናቸው ሰፊ ሆነ በሜዳ ውስጥ ተጽዕኗቸው ከተሰጣቸው ሚና በበለጠ ሜዳ የማንበብ አቅማቸው የላቀ የሆኑ ተጫዋቾች በእንዲህ አይነት ስም ይጠራሉ። ከዚህ ቀደም አርሴናል ቤት ውስጥ እንደምታውቁት ጆርጂኒዮ ይህን ስም ተሰጥቶት ይጠራ ነበር። ለምንድን ነው ዙቢመንዲ በዚህ ወቅት ለአርቴታ ከፓርቴ የተሻለ
አማራጭ ሆኖ የተገኘው። ፓርቴ እንደምታውቁት እድሜው 32 ዓመቱ ሞልቷል። ካሁን በኋላ ሚካኤል አርቴታ በስኬት ቀጣይነት ያለውን ቡድን ይዞ መቀጠል እንጂ ለአጭር ጊዜ ስኬት ትላልቅ ሪስክ ያላቸውን ኮንትራቶችን መውሰድ አይፈልግም። ቡድኑ የራሱም የክለቡም ህግና ስርዓት አለው። ፓርቴ የ3 ዓመት ኮንትራት ይፈልጋል። አርሴናሎች የ1 ዓመት ኮንትራትና ተጨማሪ ዋስትና ያለው የ1 ዓመት ኮንትራት ውል በተካተተበት ነው ማስፈረም የሚፈልጉት። ሁለቱ ወገኖች እንግዲህ ከስምምነት ላይ መድረስ አልቻሉም። አሁን ወደ ዙቢመንዲ ፊርማ ነው አርሴናል ፍጥነት አብዝቶ እንግዲህ ዛሬ በይፋ ክለቡን የሚቀላቀለው። ታዲያ የተጫዋች በአርሴናል ቤት ሲመጣ በቀጥታ የቶማስ ፓርቴ ፖዚሽን ላይ ነው የሚጫወተው። ነገር ግን አርሴናል አምናና የተጠናቀቀው የውድድር ዓመትና 23-24 ያለ ትልቅ ልዩነት አለ። በቡድን ውስጥ መነሳት ያለበት አማካይ ስፍራ ላይ ቡድኑ መሻሻል ባለበት የተጠናቀቀው የውድድር ዓመት በይበልጥ ወርዶ የታየበት። ምክንያቱም እያንዳንዱ ተጫዋቾች አብሮ በጋራ ቆይተው የመጣመር የመላመድ አቅማቸው በላቀ ደረጃ ከፍ ብሎ መታየት ባለበት የውድድር ዓመት ጉዳት፣ ቀይ ካርድ፣ የተለያዩ ምክንያቶች ሊኖሩ ይችላሉ። ነገር ግን አርሴናል ወጥ በሆነ ብቃት ውስጥ እንዲቆይ የሚያስችሉ አብዛኛውን የውድድር ዓመት ጨዋታ ያደረጉ አማካዮች ሚናቸው በ2023-2024 ደረጃ እንኳን መሆን አልቻለም። ቡድኑ እንደምታውቁት በ2023-2024 በአንድ ጨዋታ ነው ዋንጫውን ያጣው። በአንድ ጨዋታ የአንድ ጨዋታን 3 ነጥብ ቢያገኝ አርሴናል በቀጥታ ሲቲን በመብለጥ ዋንጫውን ማንሳት ይችላል። የ2 ነጥብ ጋፕ ነበረው በአርሴናልና ማንቸስተር ሲቲ መካከል። ነገር ግን የተጠናቀቀው የውድድር ዓመት የነበረው ጋፕ ደግሞ በጣም ሰፊ ሆነ። ሊቨርፑል 4 ጨዋታ ሲቀረው ዋንጫውን አረጋገጠ። የግብ ልዩነቱም በጣም ሰፊ ነበር በሁለቱ ክለቦች መካከል። አርሴናል በ2023-2024 ከማንቸስተር ሲቲ በተሻለ ሁኔታ ሁለተኛ ዙር ላይ ግብ አስቆጥሯል ከሲቲ በበለጠ እና ክለቡ እንዴት ግራፉ በዚህ ደረጃ ሊወርድ ቻለ? ከጉዳት ከቀይ ካርዶች ውጪ ያሉ የተጫዋቾችን አገልግሎት በሜዳ ውስጥ ማነጻጸርና የቡድኑን ፍሉዲቲ መመልከት ያለብን ይመስላል። ምክንያቱም የዙቢመንዲ መምጣት አንገብጋቢነት ከዚህ መነሻ ተደርጎ ስለተወሰደ በመጀመሪያ ደረጃ በዋነኛነት ቀዳሚ ምክንያት ተደርጎ የተነሳው አርሴናልን እንደምታስታውሱት በፈረንጆች አዲሱ ዓመት ጃንዋሪ ላይ አንድ ቁጥራዊ መረጃ ይፋ ሆኖ ነበር። በወቅቱም ይሄን ጉዳይ አንስተን ተወያይተን ነበርና ይሄ መነሻው ምንድነው? በጊዜው ሲነገር የነበረው የማርቲን ኦዲጋርድ ከጉዳት ከተመለሰ በኋላ ወደ ብቃቱ አለመመለሱ፣ የቡካዮ ሳካ ጉዳት በጊዜው ከሜዳ ለረጅም ጊዜ መራቁ፣ የተለያዩ ምክንያቶች ይነሳሉ። ነገር ግን ስፔሲፊክ ተደርጎ የተነሳው በባለሙያዎች የተጠቀሰው ትንተና አርሴናል በቡድኑ ላይ ከደረሰው ይሄ ጉዳትና የቀይ ካርድ አንዳንድ የብቃት ጉዳዮች ይልቅ በአማካይ ስፍራ ላይ ስላለው ቴክኒክና ቡድኑ ማሳደግ ያለበትን ከሌሎች ክለቦች አንፃር በተለየ ሁኔታ ቡድኑ ላይ ጥራት፣ ጥንካሬ እንዲሁም ከአንድ ተጫዋች ኃላፊነት መላቀቅ የሶስቱም አማካዮች ሚና በላቀ ደረጃ መሻሻል የነበረበት የውድድር ዓመት ነው ብለው ነው የሚያምኑት። ለዚህ ደግሞ እንደመነሻነት የቀረበው ሴንትራል ፕሮግሬሽን ፓስ የሚባለውን የአርሴናል ቡድን በጥር የፈረንጆቹ አዲስ ዓመት የቀረበ የኦፕታ ትንተና ላይ ከፕሪሚየር ሊግ ክለቦች ውስጥ 20ኛ ደረጃ ላይ ነው የተቀመጠው በሴንትራል ፕሮግሬሽን ፓስ ማለት። ለዚህ ደግሞ እንደመነሻነት የተቀመጠው ቡድኑ መሀል ለመሀል በሚደረግ የማጥቃት እንቅስቃሴ 3.7 ብቻ ነበር እስከ ውድድር ዓመቱ አጋማሽ ድረስ ሲጠቀም የነበረው። የቡድኑ አብዛኛው የማጥቃት እንቅስቃሴ የነበረው 84.9 በመቶ በክንፍ በኩል፣ ከነዚህም ውስጥ ደግሞ 69.4 በመቶውን የያዘው ደግሞ የሳካ ፖዚሽን ቀኙ የሜዳ ክፍል ማለት ነው። ይሄ በዛም ወቅት በአርሴናል ቤት የቡካዮ ሳካ መጎዳት ያን ኤሪያ አርሴናል በጥራት ተጋጣሚ ላይ ጫና እንዳይፈጥር ቦታው ላይ ካለው የኳሊቲ ጥረት በቦታው ላይ ሳካን የተካው ተጫዋች በፕሪሚየር ሊጉ ያለው አነስተኛ ልምድ በፕሪሚየር ሊጉ መሪና በአርሴናል መካከል ያለውን የነጥብ ልዩነት ኢንተርቫሉ እንዲሰፋ መነሻ የነበረበት ወቅት ነው።
አሁን ቡድኑ በአማካይ ስፍራ ላይ ያለው አቅም ወይም መሀል ለመሀል የሚደረገው የሽግግር የማጥቃት እንቅስቃሴዎች በሊጉ 20ኛ ደረጃ ክለብ ውስጥ ይቀመጥ ድረስ ዝቅተኛ ቁጥር ሲያስመዘግብ የቡድኑ ደግሞ ከፍተኛ የኃይል ሚዛን የሚባለው ቀኙ የሜዳ ክፍል ላይ የሚገኘው ተጫዋች ሲጎዳ በአንዴ ነው ሁለት ባላንሱን አርሴናል ያጣው። ይሄ ማለት በተጠናቀቀው 2024 25 የውድድር ዓመት መሀል ለመሀልም የሽግግር ኳሶች መጀመሪያም እጥረት አለባቸው። እዚህ ላይ ደግሞ የቡድኑ አቅም የነበረው የቡካዮ ሳካ የማጥቂያ የሜዳ ክፍል በጉዳት እዛ ጋር የጥራትም የኳሊቲም የቡድኑ ሞሳም ተጫዋች ሲጎል አርሴናል በሁለት ነገር ነው በዛ ወቅት የተጎዳው። የአማካዩ ስፍራ በቂ የማጥቃት አቅምን አማካይ መሀል ለመሀል የሚደረጉ ኳሶችን ማጣቱ እንዲሁም ወሳኝ ተጫዋቹ በጉዳት ምክንያት ከሜዳ ለረጅም ጊዜያት ሲርቅ አርሴናል የማጥቃቱን እንቅስቃሴ ወደ ጋብሪኤል ማርቲኔሊ ለመቀየር በሚጥርበት ወቅት ደግሞ በመሀል የቡድኑ ሐሰተኛ 9 ቁጥር ሆኖ ወደ ኋላ መለስ ብሎ ኳሶችን በቢልድ አፕን በኩል ባየር ላይም ጥሩ እንቅስቃሴ የሚያደርገው ሃቨርትም በተመሳሳይ ወቅት ተጎዳ። ስለዚህ የአርሴናል የማጥቃት እንቅስቃሴ ባሉም ተጫዋቾች ላይ ጉዳት ሲጨመርበት አማካዩ ስፍራ የነበረውን ኳሊቲ ማሳደግ የነበረበትን ኳሊቲ በዛው ደረጃ ተገድቦ ሲቀር የአርሴናል የቡድን ባላንስ መናጋት ጀመረ። ተደራራቢ ነጥቦች መጣል የጀመረበት ወቅት ነው እና እንደመነሻነት የቀረበው የአርሴናል 3.7 ሴንትራል ፕሮግሬሽን ፓስ ማነስ በተለይ ተጋጣሚዎች ከአርሴናል ጋር በሚጫወቱበት ወቅት የመጀመሪያ ስፔሲፊክ አድርገው በታክቲክ ነጥፍ ሐሳብ ይዘው የሚመጡት በአማካይ ስፍራ ላይ የአርሴናል የመነሻ እንቅስቃሴዎችን ማቋረጥ ነው። ስለዚህ አማካይ ስፍራቸውን ጥብቅ በማድረግ አርሴናል ለሽግግር የሚጠቀማቸውን ኤሪያዎችን በሚዘጋበት ወቅት ከቶማስ ፓርቴም ከደክላን ራይስም አርሴናል በእጅጉ ያጣው የፓስ አይነት ላይን ብሬኪንግ ፓስ ነው። ዲፌንሲቭ አክሽኖችን በላይን ብሬኪንግ ፓስ ሰብሮ የሚገባ ጥራት ያላቸውን የሽግግር ኳሶች የሚያደርግ። ስለዚህ በዚህ እንቅስቃሴ ውስጥ ደግሞ የማርቲን ኦዲጋርድ አነስተኛ ሽግግር ኳስ ማጣት ተጫዋቹ ከኳስ ጋር ያለው ግንኙነት እንዲራራቅና ተጽዕኖ በጎላ ደረጃ ቡድኑ ውስጥ ከፍ ብሎ እንዳይታይ አንደኛው መነሻው ነው። ስለዚህ የኦዲጋርድ ብቃት መውረድ ወይም ኦዲጋርድ ሚናው ማነስ ሳይሆን አርሴናል አማካይ ስፍራ ላይ የነበሩት እንቅስቃሴዎች ወደ አንድ የሜዳ ክፍል ከፍ ማለቱ ኦዲጋርድ ሞር የሚያገኛቸው የኳስ ቁጥሮች ከመሃል ሜዳ መነሻ የነበሩ እንቅስቃሴዎች ወደ ኋላ ሲቀሩ ይሄ ተጫዋች ጉልህ ሚና እንዳያሳይ ወይም ለትችት እንዲዳረግ ምክንያቱ ነው። ስለዚህ ተጋጣሚዎች የመጀመሪያ እንቅስቃሴ የሚያደርጉት የአርሴናልን የአማካይ ስፍራ መነሻ እንቅስቃሴዎችን ታይት በማድረግ ብሎክ ማድረግ ነው። ስለዚህ አርሴናል ያለው አማራጭ ወደ ዊንግ አውጥቶች የማጥቃት እንቅስቃሴውን በክንፍ በኩል ማድረግ ነው። በዚህ ጋር ደግሞ ቡድኑ ለሁለት የውድድር ዓመት በተከታታይ በጥሩ መዋሃድ ቤን ዋይት፣ ኦዲጋርድ እና ሳካ በጥሩ ቅንጅት የቡድኑ የማጥቃት አቅም ነበሩ። በዛም ወቅት ደግሞ ቤን ዋይትም ጉልበቱ ላይ ባጋጠመው ጉዳት ምክንያት ሰርጀሪ አድርጎ ከሜዳ ርቆ ነበር። በኦቨርላፕ የማጥቃት እንቅስቃሴው ብዙም የማይስተዋል በመከላከሉ በኩል ሞር ጠንካራ የሆነውን ቲምበር እዚህ አማካይ ስፍራ ላይ የተፈጠረውን የኳስ እጥረትም በተጋጣሚ ቡድን ጥብቅ ሆኖ የመከላከል ስትራክቸር የማስከፈት አቅም ማነስ ቡድኑ ላይ ከፍተኛ ጫና ነበር የፈጠረው። አንድ አጋጣሚ ከዚህ ከተጠናቀቀው የውድድር ዓመትና አርሴናል 23-24 ከነበረው ትልቅ መሻሻል መካከል ሁለተኛው ዙር አርሴናል በአስፈሪ ሁኔታ ማንቸስተር ሲቲ ተጽዕኖ እስከቶ እስከ መጨረሻ ቀን ለአስጨራሽ ዋንጫ ትግል በሚያደርግበት ወቅት ቡድኑ አብዛኛውን ጨዋታ በአማካይ ስፍራ የተጫወቱት ጆርጂኒዮ እና ራይስ ከማርቲን ኦዲጋርድ ጋር በመጣመር ነው። አርሴናል በዛ የውድድር ዓመት ካለው አቅምና ብቃት ትልቁ ተጽዕኖ የነበረው ከኳስ ጋር የሚያደርገው ፕሬስ ነው። ለዛ ደግሞ ትልቁ ወሳኝነት የነበረው በሚናው ላይ ጆርጂኒዮ ነው።
ከኳስ ጋር ባለው ቡድኑን የማጥቃት እንቅስቃሴ ተጋጣሚ ላይ ጫና በመፍጠር ለዚህ ደግሞ ትልቁ የጆርጂኒዮ ኳሊቲ ምንድነው? ላይን ብሬኪንግ ፓስ ነው። በጠባብ ስፔስ ውስጥ የተጋጣሚን የዲፌንስ አቅምን በመስበር ለሽግግርም ለማጥቃትም እንዲሁም ፋይናል ሰርድ ላይ ከተከላካይ ጀርባ በሚጥላቸው ኳሶች አርሴናል የማጥቃት ቁጥሩን በሁለት የሜዳ ክፍል ያደርጋል። በሳካም በነ ጆርጂኒዮም መሀል ለመሀል የሚደረግ እንቅስቃሴ። አምና ግን የራይስ ወደ ግራ 8 ቁጥር አዘንብሎ መጫወት፣ ፓርቴን በተናጠል ፒቮት ላይ መቆም፣ የቶማስ ፓርቴ ከተጋጣሚ ብሎክ መደረግ የሽግግር ኳሶችን ወደ ክንፍ አብዝቶ እንዲጫወት ወይም የሚያስጀምራቸው እንቅስቃሴዎች ወደ ራይስ ፖዚሽን ያዘነበሉ እንዲሆኑ የግድ የተጋጣሚን የመከላከል ስትራክቸርን በሚሰብሩ ፓሶች ሳይሆን ወደ ኦዲጋርድ ወደ ክንፍ የሚወጣ ወይም ወደ ራይስ ወደ ክንፍ ያዘነበለ እንቅስቃሴ ነው። ወደ ሚድ ሰርድ በቀጥታ የሚገቡ ኳሶች አልነበሩም። ስለዚህ ሚካኤል አርቴታ ይሄ ጉዳይ የውድድር ዓመት ውስጥ ሆኖ የተፈጠረ አንድ ትልቅ ክፍተት ስለሆነ ይሄን ጉዳይ ለማረም የግድ በቴክኒክ አቅሙ የነ ጆርጂኒዮ አይነት ባላንስ ኦፍ ዘ ጌምን በደንብ መረዳት የሚችል ከኳስ ጋር እስካን ማድረግ የሚችል ቦል ኬሩ ደግሞ የተሻለ ተጫዋችን አማካይ ስፍራ ላይ መጨመር የመጀመሪያ አማራጩ ነበር። ለምሳሌ እንደምታስታውሱት ሚካኤል አርቴታ በትኩረት ከተመለከታቸው አማካዮች መካከል አንዱ ጆዋው ኔቬስ ነበር። ነገር ግን የጆዋው ኔቬስ ዝውውር በጊዜው ፓሪስ ሰን ጀርሜን ገፍቶ ስለሄደ ተጫዋቹን በቀላሉ ነበር ፒኤስጂ የነጠቀው። የብሩኖ ጊመሬዝ ዝውውር እንዳይፈጸም ከተደረጉ ምክንያቶች መካከል ተደራራቢ ተመሳሳይነት ያለው የአማካይ ስፍራ ተጫዋችን ነው ወደ ቡድኑ ምናካተተውና ማርቲን ዙቢመንዲ የተሻለ ተጫዋች ነው በሚል ከኤዱ ጋር ስምምነት ላይ ደርሰው ነው የመጀመሪያው የዝውውር ሂደት አርሴናል በጄሰን አይቶ አማካኝነት እንዲጀምር የተደረገው። ስለዚህ አርሴናል በአማካይ ስፍራ ላይ አስቀድሞ ይሄን ተጫዋች መጨመር ወደ ቡድኑ ማዘዋወር የፈለገበት ዋነኛ ምክንያት ቡድኑ በአማካይ ስፍራ ከ2023 2024 ከጆርጂኒዮ ተጽዕኖና ከዴክላን ራይስ ያን የመሰለ ሁለተኛ ዙር ላይ በተጫዋቹ ኬሪየር ታይቶ በማይታወቅ ሁኔታ 8 ጎል ወደ 10 አሲስት ተጽዕኖ ከፍ ያለበት የውድድር ዓመት። በተጣቀቀው የውድድር ዓመት ግን ተጫዋቹ ሁለት አይነት የሜዳ ውስጥ እንቅስቃሴ እንዲያደርግ ተገዶ ነበር። ኢንድ ቱ ኢንድ ጌም ላይ እንዲያተኩር። ምናልባት በደንብ አስተውላችሁ ከሆነ የ23 24 አርሴናል ውስጥ የራይስ ሚና ወደ ኋላ ጠለቅ ብሎ እንዲመለስ ብዙም አይገደድም። ምክንያቱም ቡድኑ በቢልድ አፕ በኩል ኳሶችን እስካን አድርጎ ሲጀምር የተጋጣሚን ዲፌንሲቭ አክሽን ለመስበር የጆርጂኒዮ ቀላል ፓሶች ወዲያው ፔኔትሬሽን እንቅስቃሴዎችን ያስጀምር ነበር። አምና ግን አርሴናል በደንብ ከተመለከታችሁ ራይስ ከራሱ የመጫወቻ ኤሪያ እስከ ተጋጣሚ ፋይናል ሰርድ ድረስ አንዳንዴ ድሪብል እያደረገ የሚገባበት እንቅስቃሴ አለ። ለምሳሌ አርሴናል በበለጠበት ጨዋታዎች ላይ ተጽዕኖ ፈጥሮ ውጤት ሳያገኝ ወይም ማሸነፍ ሳይችል የቀረባቸውን አንዳንድ ውስን ጨዋታዎችን እንመልከት። ከፒኤስጂ ጋር የግማሽ ፍጻሜ ጨዋታ በመጀመሪያው ዙር በሁለተኛው ዙር አርሴናል በድምሩ 34 ክሮስ ነው ያደረገው። ሴንትራል ፕሮግረስ አድርጎ ከፈጠራቸው እድሎች ውስጥ በሁለቱ 90 ደቂቃዎች በ180 ደቂቃ አርሴናል መሀል ለመሀል በተደረገ የሽግግር ኳስ 0.61 ብቻ ነው እድል ለመፍጠር ይቻላል። በአጠቃላይ በተጠናቀቀው የውድድር ዓመት አርሴናል ከመሀል ሜዳ በተነሱ የሽግግር ኳሶች የፈጠረው እድል እክፍት ከሆነ እንቅስቃሴ መሀል ለመሀል በተደረገ እንቅስቃሴ ውስጥ አርሴናል በአማካይ በጨዋታ ከ2023 24 አርሴናል ጋር ሲነጻጸር 54% የቡድኑ የማጥቃት የመሀል ሜዳ እንቅስቃሴ ወርዷል ግራፉ። ከጃንዋሪ በኋላ ቡድኑ በተወሰነ መልኩ ባሻሻለው መሰረት ከ20ኛ ደረጃ 16ኛ ነው የመጣው። ወደ 9.8 ሴንትራል ፕሮግሬሽን ፓሶች መታየት ጀመሩ ቡድን ውስጥ። ያም ሆኖ ግን ከፕሪሚየር ሊግ
ትላልቅ ተጋጣሚዎች ጋር ሲነጻጸር በጣም የወረደ ግራፍ ነው። ነገር ግን በ2023 2024 የውድድር ዓመት አርሴናል በዚህኛው የሜዳ ክፍል ማጥቃት እንቅስቃሴዎችን በማስጀመር ክፍት ከሆነ እንቅስቃሴ ከሴንትራል ፕሮግሬሽን ኤሪያ የተነሱ ኳሶችን አርሴናል 69 እድሎችን መፍጠር ችሏል። ከዚህም ውስጥ 38ቱ የተፈጠሩት በማርቲን ኦዲጋርድ ናቸው። ወደ ቢግ ቻንስ የተቀየሩ ትላልቅ እድሎች ደግሞ 29 ነበሩ። ይሄ ማለት የአርሴናል ምን ያክል የመሃል ፔኔትሬሽን ያለው እንቅስቃሴ በአንድ ግራፉ አምና መውረዱ የቡድኑ የማጥቃት እንቅስቃሴ ላይ ተጽዕኖ እንደፈጠረ፣ ስለዚህ በዚህ እንቅስቃሴ ላይ ደግሞ የተካነው ወይም ይሄ ሚናው በአብዛኛው ክለቦች ተፈላጊ ያደረገው ማርቲን ዙቢመንዲ እንግዲህ በአርሴናል ቤት የሚጨምረው ትልቁ ኳሊቲ ይሄ ነው። ቡድኑ በተጋጣሚ የሎው ብሎክ ስትራክቸር ሚድ ሰርድ ላይ የሚኖሩ ጠንካራ መከላከል በአማካይ ስፍራ ከአካል ብቃት ጋር በተያያዘ ጭምር ለሚደርስባቸው ጫና በቀላሉ መስመሮችን እየተሻገረ እድሎችን እየፈጠረ መሃል ለመሃል የኦዲጋርድን ፋይናል ሰርድ ተጽዕኖ የሚያጎላ የራይስም ወደ ኋላ ተመልሶ ድጋሚ በኢንድ ቱ ኢንድ ጌም ላይ ከራሱ የመጫወቻ ክልል ወደ ተጋጣሚ ፋይናል ሰርድ እንዲገባ ወርክ ሬቱ እንዲበዛ የሚያደርገውን እንቅስቃሴ ይቀንሳል። አሁን የተጫዋቹ ትልቁ ኳሊቲ ይሄ ነው። በመጀመሪያ በአምስቱ ትላልቅ ሊጎች ቢልድ አፕን እየመራ በተረጋጋ ሁኔታ በሜዳው የመሃለኛ ክፍል ተሸጋጋሪ ኳሶችን በማድረግ በአምስቱ ትላልቅ ሊጎች ከሚገኙ አማካዮች ውስጥ አራተኛ ደረጃ ላይ ነው ዙቢመንዲ የሚገኘው። ቢልድ አፕ በላይን ብሬኪንግ ፓስ የተጋጣሚን ዲፌንሲቭ አክሽን እየሰበረ ወደ ማጥቃት እንቅስቃሴ በመቀየር በርከት ያሉ ፓሶችን በማድረግ የተወሰኑ አማካኞች ናቸው በአምስቱ ትላልቅ ሊጎች የሚበልጡት። በዚህም ረገድ እንግዲህ የቪቲኛ ቁጥር ነው የላቀውን ደረጃ ቢይዘው። የዙቢመንዲ ትልቁ አቅም ይሄ ነው። ቡድኑ በተጋጣሚ ከፍተኛ የመከላከልና ወደ ፕሬሲንግ ሲጋለጥ ለፕሬሲንግ በሚጋለጥበት ወቅት ያን የፕሬሲንግ ሬዚስታንስ አልፎ በመሄድ ወደ ማጥቃት እንቅስቃሴ መቀየር ነው። በአርሴናል አማካይ ስፍራ ውስጥ ከማይታዩ ወይም እንደ ድክመት እዚህ ዘገባ ላይ ከተነሱ ጉዳዮች መካከል ቦልኬር ቢልድ አፕ ላይ የሚያደርግ አማካይ በተጠናቀቀው የውድድር ዓመት ማጣቱ ነው። ቡድኑን ሚድሰርድ ላይ ለከፍተኛ ፕሬሲንግ ተጋላጭ እንዲሆን ወይም አርሴናል በይበልጥ የሚቀለው ከተጋጣሚ እንቅስቃሴ ውስጥ ፕረስ አድርጎ ኳሶችን ነጥቆ ወደ ማጥቃት እንቅስቃሴ መቀየር ከራሱ የኳስ ኮንትሮል ጀምሮ ወደ ተጋጣሚ ፋይናል ሰርድ ከመሄድ ይልቅ የተጋጣሚን እንቅስቃሴ ኢንተርሰፕት አድርጎ ፕረስ አድርጎ የዱዌልስ አቅማቸውን ተጫዋቾች ተጠቅመው ወደ ማጥቃት እንቅስቃሴ መቀየር። ይሄ በአማራጭነት የጠረበ ታክቲክ እንጂ የሚካኤል አርቴታ የሚፈልገው የጨዋታ መንገድ አይደለም። በዋነኝነት ታች ላይ በብዛት ማይኩ ሲቀርብ ወይም አርቴታ ሲናገር ከተሰሙ በርካታ ቋንቋዎች ውስጥ ሞመንተምና ኮንትሮል የሚለው ጉዳይ ይደጋገማል። ይህን ኮንትሮል ጠብቃችሁ ወደ ሞመንተም ወደ ሪትም እንዲገባ ቡድኑ የሰከነ ዝግ ባለ ቴምቦ ኳሶችን ከጀመረ በኋላ ፋይናል ሰርድ ላይ ያ ፈጣን የማጥቃት እንቅስቃሴ እንዲኖር ነው የሚፈልገው። በሶስቱም ዲፓርትመንት ላይ ይሄ ተመሳሳይነት የማጥቃት እንቅስቃሴ እንዲኖር አማካዩ ባላንስ መሆን አለበት። ለዚህ ደግሞ ትልቁ ሚና የ6 ቁጥር ተጫዋች ነው። ለዚህ ነው የሚካኤል አርቴታ ቡድን ያስቆጠረው የግብ መጠን ማነስ የ9 ቁጥር አጥቂ መጥፋት ብቻ ሳይሆን ከአማካይ ስፍራ የሚነሱ ኳሶች ትልቅ አቅም እንዳላቸው ሲነገር የነበረውና የዙቢመንዲ ዝውውር አንገብጋቢነት ዋነኛ መነሻ የሆነው እነዚህ ክፍተቶች በግልጽ ስለታዩና በደንብ ተመርምረው በአርቴታ ማች አናሊሲስ ቪዲዮ አናሊሲስ ኮቺንግ ስታፎች በደንብ ተጠንተው ለሚመጣው ማጥቂ በ2025 26 የተሻለ ኳስ ለማቅረብም እነዛን እድሎች ዳግም ወደ ቡድኑ ለማምጣት የማጥቃት እንቅስቃሴውን በአንደኛው የሜዳ ዲፓርትመንት ብቻ አዘንብሎ ከማድረግ ይልቅ ቫራይቲ ያለው በሁለቱም የሜዳ ክፍል የማጥቃቱን እንቅስቃሴ በደንብ ማኔጅ የሚያደርግ
ሁለቱንም የሜዳ ክፍል የሚጠብቅ ወደ ሁለቱም የሜዳ ክፍል በቂ ኳሶች እንዲሰራጩ ደግሞ መሀል ለመሀል የሚደረገው የማጥቃት የሽግግር እንቅስቃሴ በጣም ወሳኝነት አለው። አርሴናል በተጠናቀቀው የውድድር ዓመት ያጣው ትልቁ ኳሊቲ ይሄ ነው። ስለዚህ ግብ የሚያስቆጥሩት የተጫዋቾች አቅምም ወረደ፣ የሚቀርበውም የኳስ መጠን በዛ ደረጃ ነው ያነሰው። ከኮንትሮል ጋር በተያያዘ እንግዲህ አንድ የኦፕታ ስታቲክስ ወጥቶ ነበር። አርሴናል ከተጠናቀቀው የውድድር ዓመትና የ2023 2024 የነበረው ቦል ኮንትሮል፣ ፖዚሽን ሎስ የማድረግና ከኳስ ጋር ያለው ቀጥተኛ የማጥቃት እንቅስቃሴ ቡድኑ በተጠናቀቀው የውድድር ዓመት በአጠቃላይ በአማካይ 59.8 ኳሶችን ኮንትሮል ያደርጋል። ይሄ ደግሞ የተፈጠረው ሁለተኛ የውድድር ዓመት ነው። ነገር ግን በ2023 2024 አርሴናል 64% የኳስ ቁጥጥር ብልጫ አለው በአማካይ ተጋጣሚ ላይ። ከዚህም ውስጥ ቡድኑ ለማጥቃት የሚጠቀማቸው ኤሪያዎችን በተለያየ ግራፍ ስንመለከት በ2023 2024 አርሴናል 43% በሳካ በኩል፣ 30% በማርቲኔሊ በኩል የተቀሩት ናቸው መሀል ለመሀል ሲጠቀም የነበረው። በየትኛውም የውድድር ዓመት ይሁን ሳካ የአርሴናል ዊፐን እንደሆነ ይታወቃል። ግን መነሻ የማጥቃት ኤሪያዎች የነበሩት አብዛኛው እንቅስቃሴዎች የተነሱት ከአማካይ ስፍራ ነው። በተጠናቀቀው የውድድር ዓመት ግን የቡድኑ አብዛኛው የማጥቃት እንቅስቃሴ የነበረው 58% የቀኙ የሜዳ ክፍል። እነዚህ እንቅስቃሴዎች ደግሞ የተነሱት ከአማካዮቹ ዲያጎናል ኳስ እንጂ መሀል ለመሀል የተደረጉ የሽግግር ኳሶች አልነበሩ። ስለዚህ ይሄ ሰፊ ልዩነት በቡድኑ ላይ አምጥቷል የሚል ታክቲካዊ ትንተና በክለቡ ኮቺንግ ስታፎች እንዲሁም በሚካኤል አርቴታ ቀርቦ ነው ዙቢመንዲ እንዲፈጥን የተደረገውና ለዚህ ደግሞ ትልቁና በቂ ማሳያው ቡድኑ 91 ጎል 2023 2024 አስቆጥሮ ያጠናቀቀው። አምና ግን ያስቆጠረው ግብ 69 ነው። 15ኛ ደረጃ ላይ የጨረሰው ቶተንሃም ከአርሴናል የተሻለ ግብ አስቆጥሯል። ይሄ ነው አሁን ትልቁ የቁጥር ልዩነት። ስለዚህ ይሄ ቡድን የማጥቃቱ እንቅስቃሴ ላይ የተጫዋቾች ጉለት ወይ የኳሊቲ እጥረት ብቻ ሳይሆን ከኳስ ጋር ያለው ቀጥተኛ የማጥቃት እንቅስቃሴ በአንደኛው የሜዳ ክፍል ስለሆነ የሚነሱ ኳሶችን እነዛን ኤሪያዎች ማርክ በማድረግ አርሴናል ለሽግግር የሚጠቀማቸውን ኤሪያዎችን ሰብሮ በሚያልፉ ኳሶች ቴክኒክ አቅም ጉለት ምክንያት ወደ ዲያጎናል እንቅስቃሴ ይቀየራል። ያ እንቅስቃሴ ደግሞ በሚድ ብሎክ አርሴናልን እንዳያጠቃ ወይም በቂ እድሎችን እንዳይፈጥር ያደርጋል። ለዚህ ደግሞ ሰለባ የሚሆነው ተጫዋች በቀጥታ ኦዲጋርድ ነው። ስለዚህ በቀጣይ የውድድር ዓመት በቴክኒክ አቅሙ የላቀ የሆነ አንዳንድ ዘገባዎች ላይ ስንመለከት የሮድሪ፣ የቡስኬት፣ የአሎንሶ ቅይጥ ብለውም ያነሳሉ። የነ ፋብሬጋዝንና ጆርጂኒዮን ቴክኒክ አቅም የያዘ እይታ የያዘ በሚልም ይወደሳል የተጫዋች። ምክንያቱም የትኛውም ፓሶቹ በአንድ ውስን የሆኑ ኤሪያዎች ላይ የሚደረጉ አይደለም። የማጥቃትን ታይሚንግ ከአንደኛው የሜዳ ክፍል ወደ ሌላኛው የሜዳ ክፍል ተርን አድርጎ መቀየር ይችላል። ለምሳሌ ይሄ የናሎንሶ አይነት ቴክኒክ የቀኙን የሜዳ ክፍል ተጋጣሚ በደንብ ብሎክ ካደረገ የግራውን የሜዳ ክፍል በአንድ የቡድኑ እንዲጠቀም የማድረግ አቅምና ዙቢመንዲ የተመረጠበት ወይም የዙቢመንዲ ዝውውር ከአጥቂው የፈጠነ እንዲሆን የተፈለገበት ምክንያት ቡድኑ ያነሰውን ኳሊቲ በአንዴ ታርጌት አድርጎ በተመሳሳይ ጆርጂኒዮንም ፓርቴንም ለመተካት ሞር ቴክኒካሊ ደግሞ ጆርጂኒዮን ለመተካት። ምክንያቱም የፓርቴና የዙቢመንዲ ቦታ ተመሳሳይ ሊሆን ይችላል፣ አገልግሎታቸው ታክቲካሊ በጣም ልዩነት አለው። ፓርቴ የአርሴናልን የማጥቃትም የመከላከልን ባላንስ በአጭር ንክኪዎች በአጭር ፓሶች ባላንስ አድርጎ ሊጠብቅ ይችላል። የዙቢመንዲ ፓሶች ግን ከፓርቴ የተሻሉ የሚሆኑት የተጋጣሚን የመከላከል ላይንን በደንብ እየሰበሩ ወደ ማጥቃት ሽግግር መቀየር ይችላል። የፓርቴም የራይስም ተቀራራቢነት ያለው ፓስ ነው የሚደረገው። እንደውም የፓርቴ ፓሶች የተሻሉ ናቸው ከዲያጎናል አንዳንዴም ሴንትራል ፕሮግረስ ለማድረግም ራሱን ፔኔትሬት አድርጎ ከራሱ ኤሪያ ወጣ በማለት ወደ ማጥቃት እንቅስቃሴ በቁጥር በስቶ ቡድኑ እንዲገባ ማድረግ ይችላል። ለዚህ ደግሞ ትላልቅ ማሳያዎች አሉ ለጨዋታ ለምሳሌነት የቀረቡ
አርሴናል በደርሶ መልስ በካራባኦ ካፕ በኒውካስል ሲሸነፍ ተመሳሳይ ታክቲክ ነው ኒውካስል ይዞ የቀረበው። አርሴናል በተሻለ ለውጥ ወይም በተሻለ እንቅስቃሴ እንዳይቀርብ ካደረጉ ምክንያቶች መካከል የነዛን አግሬሲቭ አማካዮችን ሰብሮ የሚያልፍ ፓስ ማጣቱን ቡድኑ ተደጋጋሚና ተመሳሳይነት ያለው የዊንግ የማጥቃት እንቅስቃሴን የሚጠቀሙት መሐሉን በደንብ የኒውካስል አማካዮች ጥብቅ አድርገውት አርሴናል መሐል ለመሐል እንዳያጠቃ ብሎክ አድርገው ነበር እና አርሴናል ኳስን ከራሱ የመጫወቻ ክልል ሲጀምር እንኳን በቀላሉ ኢንተርሰፕት ይደረግ ነበር። ኤቨርተን፣ በርንማውዝ እነዚህ ጨዋታዎች ሁሉ ማሳያዎች ናቸው የብራይተን ሁለተኛ 45 እንቅስቃሴ። ስለዚህ እነዚህን ክፍተቶችን በኳሊቲና በሌላ ተጫዋች ማሳደግ ለሚካኤል አርቴታ ብቸኛ አማራጭ ስለሆነ ለሚመጣው ማጥቂ የተሻለ ኳስና በቂ ግብ የማምረት አቅም እንዲኖረው እንግዲህ የነ ኦዲጋርድ መነሳሳትና ተደጋጋሚ ፋታ የሌለው እንቅስቃሴ መሐል ለመሐል ኳሶች ሊደርሳቸው ይገባል። ለዚህ ደግሞ ተገቢው ተጫዋች ተብሎ በአርሴናል የምልመላ ቡድን በሚካኤል አርቴታ የታመነበት ማርቲን ዙቢመንዲ ነው። ስለዚህ ዙቢመንዲ የሚመጣው ፓርቴን ተክቶ እንደ ፓርቴ ሊጫወት ብቻ ሳይሆን ከፓርቴ የተሻሉ ኳሊቲዎችን በአርሴናል አማካይ ስፍራ ጆርጂኒዮ ሲሰጣቸው የነበረውን አገልግሎት በእድሜም በብቃትም አሁን ላይ ከሚገኘው እድሜና አቅም ሲታይ የተሻለ ምክንያቱም ጆርጂኒዮ 30ዎቹ ከገባ በኋላ ነው አርሴናል ቤት የመጣው ያን አገልግሎት ሲሰጥ ነበር። ይሄ ተጫዋች እንግዲህ ፕራይም ታይሙ ላይ በ26 ዓመቱ ነው ወደ አርሴናል የሚመጣው። ስለዚህ የተሻለ አገልግሎት ከነዚህ ተጫዋቾች ይሰጣል ተብሎ ይጠበቃልና ዙቢመንዲ የተመረጠበት ዋነኛ ቴክኒክ የአርሴናል የአማካይ ስፍራ ጥራት ያላቸውን የሽግግር ኳሶች በላቀ ደረጃ ለማሳደግና ቡድኑ በአንደኛው የሜዳ ክፍል ተገድቦ እንዳያጠቃ ለተጋጣሚ ተገማች ወይም የሚጠበቅ ቡድን እንዳይሆን አማራጩ የሰፋ ሙሉ የሜዳውን ክፍል ተጠቅሞ ለማጥቃት የሚያመቸው የአማካይ ስፍራ ባላንስ ኦፍ ዘ ጌምን በደንብ የተረዳ ስፔናዊ ቴክኒክ አማካይ ስፍራ ላይ በማምጣት ነው። ስለዚህ ከዛሬ ይፋ ከሚሆነው ዝውውር ጋር ተያይዞ የዙቢመንዲ የላቀ ቴክኒክ ለአርሴናል ምን ይፈጥራል የሚለውን በዚህ መልኩ ተመለከትን። እናንተ ደግሞ ያላችሁን ሐሳብ አስተያየት በኮሜንት መስጫ ያስቀምጣችሁ። ከተመቻችሁ ላይክ አድርጉ፣ አዲስ ሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። በፍሎሪያን ቪዝ ደግሞ በተመሳሳይ አርስት ተመልሰን መተን እንወያያለን። የዝውውር መረጃዎችም አሉ። በተለይ ከአርሴናል ሊለቁ የሚችሉ ያልተጠበቁ ተጫዋቾች አሉ። እሱንም ዘገባ ይዘንላችሁ እንመጣለን። ሰላም ቆዩ።